ሰበር ዜና የአሜሪካ ተደራዳሪዎች ወደ ፓኪስታን እየተጓዙ ነው። የኢራን የውጭ ጉዳይ ሚኒስቴር ደግሞ በፓኪስታን እየመከሩ ነው። ለመሆኑ ከማን ጋር ምን እየመከሩ ነው? በዝርዝር ይዘናል። በሌላ በኩል በአሜሪካና በኢራን መካከል የተነሳው ጦርነት በርካታ መዘዞችን ይዞ እየመጣ ነው። ዛሬ በተሰማው መረጃ መሰረት አሜሪካ ከስፔንና ከእንግሊዝ ጋር ተፋጠዋል። በዝርዝር ይህንንም ይዘናል። የሰላም ድርድር ይደረጋል ተብሎ በሚጠበቅበት በአሁኑ ወቅት ደግሞ አሜሪካ በኢራን ላይ ማዕቀቦችን መጣሏን አስታውቃለች። አሜሪካ ነገሮችን እያከረረች ነው። ይህንንም በዝርዝር እንመለከተዋለን። በሌላ በኩል በእስራኤልና ሊባኖስ መካከል የተደረገው የተኩስ አቁም ስምምነት አስቸጋሪ ሁኔታ ገጥሞታል። በሁለቱ ሀገራት መካከልም ውጥረት ተቀስቅሷል። እንዲሁም በሆርሙዝ ወሽመጥ የንግድ መርከቦች እንቅስቃሴ ዙሪያ አስደንጋጭ መረጃ ተሰምተዋል። ሁሉንም በዝርዝር ታደምጡታላችሁ። ጤና ይስጥልኝ ውድ ተመልካቾቻችን፣ አሁን የተሰሙ ሰበር መረጃዎችን አጠናክረን ይዘንላችሁ መጥተናል። እስከ መጨረሻው አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን ለማግኘት ቻናሉን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑ። ይህንን መረጃ ደግሞ ላይክ በማድረግ ቤተሰብነታችሁን አጠናክሩ። አሁን መረጃዎቹን በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። በቅድሚያ የአሜሪካ ተደራዳሪዎች ለሰላም ንግግር ወደ ፓኪስታን እየተጓዙ ነው። ኢራን በበኩሏ የታቀደ ቀጥተኛ ንግግር እንደሌለ ገልጻለች። የኢራን የውጭ ጉዳይ ሚኒስቴር አባስ አራክቺ ትናንት ምሽት ፓኪስታን የደረሱ ሲሆን የፕሬዝዳንት ትራምፕ አስተዳደርም ሁለት ተደራዳሪዎቹን ወደ ዋና ከተማዋ ኢስላማባድ እንደሚልክ ገልጾ ነበር። ዛሬ ልከዋል። እንደ ዋይት ሀውስ ገለጻ የትራምፕ ልዩ መልእክተኛ ስቲቭ ዊትኮፍና አማቻቸው ጃሬድ ኩሽነር ዛሬ ቅዳሜ ወደ ኢስላማባድ የሚበሩ ኢራን በአካል መነጋገር ስለፈለገች ነው ተብለዋል። ንግግሩ ውጤታማ የሚሆን ከሆነ ደግሞ የተደራዳሪው ቡድን መሪ የሆኑት የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ ወደ ፓኪስታን ለመጓዝ ዝግጁ መሆናቸውን የዋይት ሀውስ ፕሬስ ኃላፊ ካሮሊን ሌቪት ተናግረዋል። በኢራን የውጭ ጉዳይ ሚኒስቴር በኩል የወጣው መረጃ ግን ከዚህ የተለየ ነው። ከኢራን የውጭ ጉዳይ ሚኒስቴር አባስ አራክቺ ጋር አርብ ምሽት እስላማባድ መድረሳቸውን የገለጹት የሚኒስቴር መስሪያ ቤቱ ቃል አቀባይ እስማኤል ባጋይ ሚኒስቴሩ ከፓኪስታን ከፍተኛ አመራሮች ጋር እንደሚነጋገሩ ገልጸዋል። አክለውም በኢራንና አሜሪካ መካከል እንዲካሄድ የታቀደ ስብሰባ የለም፣ የኢራን ምልከታዎች ለፓኪስታን ይቀርባሉ ሲሉ የቴሄራን ባለስልጣናት ከአሜሪካ ተደራዳሪዎች ጋር በቀጥታ እንደማይነጋገሩ አመላክተዋል። አሜሪካ የኢራን ነዳጅ ንግድ ላይ አዲስ ማዕቀቦችን መጣሏን አስታወቀች። የአሜሪካ ውጭ ጉዳይ መስሪያ ቤት የኢራንን ህገወጥ የነዳጅ ንግድ ማስተጓጎል የሚያስችል ቆራጥ እርምጃ እየወሰደ መሆኑን ገለጸ። የሀገሪቱ ግምጃ ቤት የዚህ እርምጃ አካል የሆኑ አዳዲስ ማዕቀቦችን ኢራን ላይ ጥለዋል። ማዕቀቡ የተጣለው ዋና እና ገለልተኛ የቻይና የነዳጅ ማጣሪያ ላይ እንዲሁም በሌሎች 40 ገደማ ኢላማዎች ላይ እንደሆነ ተገልጿል። በግምጃ ቤቱ ድረገጽ ላይ የወጣው መረጃ እንደሚያሳየው ከቻይናው ነዳጅ ማጣሪያ በተጨማሪ ሌሎች 40 ገደማ የሚሆኑ ተቋማትና የነዳጅ ጫኝ መርከቦችም የማዕቀብ ዝርዝሩ ውስጥ ተካተዋል። አዲሶቹ ማዕቀቦች ለኢራን የነዳጅ ኤክስፖርት ወሳኝ የህይወት መስመሮች እንደሆኑ ግምጃ ቤቱ ገልጸዋል። የግምጃ ቤቱ ኃላፊ ስኮት ቤስኔት በኤክስ ገጻቸው ላይ ባሰፈሩት ጽሑፍ አሜሪካ ከኢራን አገዛዝ ጋር የተገናኙ ማናቸውንም የፋይናንስ መስመሮች ኢላማ ታደርጋለች ብለዋል። ከዚህ ጋር በተያያዘ ግምጃ ቤቱ 344 ሚሊዮን ዶላር የሚያወጣ ዲጂታል ገንዘብ ወይም ክሪፕቶ ከረንሲ ማገዱን ገልጸዋል። የውጭ ጉዳይ መስሪያ ቤቱም በበኩሉ እነዚህ ማዕቀቦች የኢራን አገዛዝ በመካከለኛው ምስራቅ ለሚያከናውናቸው ቀጠናዊ መረጋጋትን የሚያናጉ ተግባራት የሚውሉ የገቢ ምንጮችን ያቋርጣሉ ብለዋል። የእስራኤል ጦርና ሄዝቦላ የተኩስ አቁሙን በመጣስ እርስ በርሳቸው ተካሰሱ። ፕሬዝዳንት ዶናልድ ጄ ትራምፕ በእስራኤልና ሊባኖስ መካከል የተኩስ አቁም ስምምነት ለ3 ሳምንታት መራዘሙን ይፋ ካደረጉ በኋላ ባሉት ቀናት የእስራኤል ጦርና የሄዝቦላ ታጣቂዎች የተኩስ አቁሙን በመጣስ ተካሰሱ። የእስራኤል የመከላከያ ሰራዊት ሄዝቦላ በደቡባዊ ሊባኖስ በሚገኙ ወታደሮቹ ላይ አጥፍቶ ጠፊ ድሮኖችን በመላክ ጥሰት መፈጸሙን አስታውቋል።
ይህ ክስተት የተኩስ አቁም ስምምነትን በግልጽ የሚጥስ ነው ሲል የመከላከያ ሰራዊት አባላት ላይ ምንም አይነት ጉዳት እንዳልደረሰ ገልጸዋል። ሄዝቦላ በበኩሉ እስራኤል የተኩስ አቁም ስምምነቱን በመጣሷ ምክንያት አርብ ዕለት ከሰዓት በኋላ እና ማታ የእስራኤልን ወታደሮችና ድሮኖች ላይ 5 ያህል ጥቃቶችን መሰንዘሩን አስታውቋል። የኢራን ውጭ ጉዳይ ሚኒስቴር ከፓኪስታን ጦር አዛዥ ጋር ተገናኙ። የኢራን ውጭ ጉዳይ ሚኒስቴር አባስ አራክቺ ከፓኪስታን ጦር አዛዥ ፊልድ ማርሻል ጋር ተገናኝተው ተወያዩ። አራክቺ ከፓኪስታን ባለስልጣናት ጋር ከተወያዩ በኋላ ወደ ኦማንና ሩሲያ እንደሚጓዙ አስታውቋል። በማህበራዊ ሚዲያ ገጻቸው ላይ ባጋሩት ጽሑፍ ከአጋሮቻችን ጋር በሁለትዮሽ ጉዳዮች ላይ ለመተባበርና በቀጠናዊ ጉዳዮች ላይ እንደሚወያዩ አስታውቀው ነበር። ምንም እንኳን ቴሄራን በኢራንና አሜሪካ መካከል የታቀደ ቀጥተኛ ንግግር የለም ብትልም የአሜሪካ ልዑካን ወደ እስላማባድ እየተጓዙ መሆኑ ተገልጿል። ፓኪስታን በከተማዋ ያለውን የጸጥታ ሁኔታ እንዳጠናከረች ሲሆን እስካሁን ድረስ ግን በሁለቱ ሀገራት መካከል ስለሚደረግ ሁለተኛ ዙር የፊት ለፊት ውይይት የታወቀ ነገር የለም። በተያያዘ የኢራን ውጭ ጉዳይ ሚኒስቴር ፓኪስታን የሄዱት ስለ ኒውክሌር ለመወያየት አለመሆኑን የሀገሪቱ ከፍተኛ ፖለቲከኛ ተናገሩ። የኢራን ውጭ ጉዳይ ሚኒስቴር አባስ አራክቺ በፓኪስታን ጉዟቸው ወቅት ከኒውክሌር ንግግር ጋር የተያያዘ ምንም አይነት ስራ እንደሌላቸው የሀገሪቱ ብሔራዊ ደህንነት ኮሚቴ ኃላፊ ተናገሩ። ኢብራሂም አዚዝ ትናንት ምሽት ከጋዜጠኞች ጋር በነበራቸው ቆይታ የውጭ ጉዳይ ሚኒስቴር እስላማባድ የሚገኙት በሁለትዮሽ ግንኙነት ላይ ለመወያየት ብቻ መሆኑን ተናግረዋል። ከዚህ በፊት የእስላማዊው አብዮታዊ ዘብ አዛዥ የነበሩት አዚዝ በኒውክሌር ላይ የሚደረግ ንግግር ከኢራን ጠንካራ ቀይ መስመሮች መካከል አንዱ ሆኖ ይቆያል ብለዋል። አሜሪካ ቴሄራን የኒውክሌር ፕሮግራሟን እንድታቆም የምትፈልግ ሲሆን ይህም የመጨረሻ የሰላም ስምምነት አካል መሆን እንዳለበት በአጽንኦት ትናገራለች። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በትናንትናው ዕለት ቴሄራን የስምምነት ሀሳቦችን ማቅረቧንና እንደሚመለከቱትም ተናግረው ነበር። ትራምፕ ለሮይተርስ የዜና ወኪል አርብ ዕለት እንደተናገሩት ኢራን የስምምነት ሀሳቦችን አቅርባለች፣ እናም እናየዋለን ቢሉም የስምምነት ነጥቦቹ ምን እንደሆኑ እንደማያውቁት ተናግረዋል። የአሜሪካው ፕሬዝዳንት አክለውም ኢራን ከስምምነት ላይ መድረስ የሚያስችላትን መንገድ ለመፈተሽና ለመነጋገር እንዲሁም የአሜሪካን ፍላጎቶች የሚያሟላ የስምምነት ሀሳቦችን እያዘጋጀች ነው ብለዋል። አሜሪካ ስፔንን ከኔቶ ለማስወጣት ጥረት እያደረገች መሆኑ ተገለጸ። በአሜሪካና በኢራን መካከል የተነሳው ጦርነት በርካታ መዘዞችን ይዞ እየመጣ ነው። ዛሬ ሮይተርስ እንደዘገበው በዚህ ጦርነት ዙሪያ ስፔንና እንግሊዝ በያዙት አቋም የተነሳ አሜሪካ በእነዚህ ሀገራት ላይ በምትወስደው የቅጣት እርምጃ ላይ ጥናት እያደረገች ነው። አንድ ከፍተኛ የአሜሪካ ባለስልጣን የፔንታጎንን ውስጣዊ ማስታወሻ ጠቅሰው ለዜና አውታሩ በሰጡት መግለጫ የኔቶ አባል ሆነው አሜሪካን ባልደገፉ ሀገራት ላይ ቅጣት ለመጣል መታቀዱን አስረድተዋል። ከነዚህ ሀገራት መካከል ስፔንና እንግሊዝ ዋነኞቹ ሲሆኑ ባለስልጣኑ እንዳሉት ስፔን ከኔቶ አባልነት እንድትታገድ ማድረግ እንደ አማራጭ ቀርበዋል። በእንግሊዝ ላይ ደግሞ የፋልካን ደሴቶች ላይ በምታቀርበው የይገባኛል ጥያቄ አሜሪካ አቋሟን የምትቀይርበት መንገድ እየተጠና መሆኑን ገልጸዋል። ይህንን ማስታወሻ በተመለከተ ከዜና አውታሩ ጥያቄ የቀረበላቸው የፔንታጎን ቃል አቀባይ ኪንግስሊ ዊልሰን ሲመልሱ ከዚህ ቀደም ፕሬዝዳንት ትራምፕ እንደገለጹት አሜሪካ ለኔቶ አባል ሀገራት ሁሉንም አይነት ድጋፍ ብታደርግም እነሱ ግን ከእኛ ጎን አልቆሙም ብለዋል። መናገር የምንችለው አጋሮቻችን የወረቀት ላይ ነብር ሆኖ እንደማይቀጥሉ ሲሆን ስለ ጉዳዩ ዝርዝር አስተያየት መስጠት ግን ይቸግረኛል ብለዋል። ይህ ዘገባ ከተሰራጨ በኋላ የእንግሊዝ ጠቅላይ ሚኒስትር ኬር ስቲርመር ቃል አቀባይ በየትኛውም አይነት ጫና ዩናይትድ ኪንግደም በኢራን ጦርነት ላይ ያላትን አቋም አትለውጥም ሲሉ ተናግረዋል።
በሆርሙዝ ወሽመጥ የንግድ መርከቦች እንቅስቃሴ በከፍተኛ ሁኔታ ቀነሰ። ባለፉት 24 ሰዓታት በሆርሙዝ የባህር ወሽመጥ 5 መርከቦች ብቻ ማለፋቸው ተገለጸ። ኢራን 2 መርከቦችን መያዟንና አሜሪካ በኢራን ወደቦች ላይ የጣለችውን ገደብ ተከትሎ የወሽመጡ እንቅስቃሴ በከፍተኛ ሁኔታ ተገቷል። ከጦርነቱ በፊት በቀን በአማካኝ 140 መርከቦች ያልፉበት የነበረው ሆርሙዝ ወሽመጥ በአሁኑ ሰዓት ወደ 5 ዝቅ ብለዋል። የወሽመጡ መዘጋት 20% የሚሆነውን የዓለም የነዳጅና የተፈጥሮ ጋዝ አቅርቦት በማስተጓጎል ዓለም አቀፍ ቀውስ አስከትለዋል። በመቶዎች የሚቆጠሩ መርከቦችና 20 ሺህ መርከበኞች በባህረ ሰላጤ ውስጥ እንቅስቃሴ አቁመው እንደሚገኙ አናዶሉ ዘግበዋል። ውድ ተመልካቾቻችን ለሰዓቱ የተሰሙ ሰበር መረጃዎች ወደ እናንተ ያደረስናቸው ናቸው። ከሰዓታት በኋላ በሌላ ሰበር መረጃ እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሆን።